ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ውድ ቻናላችን ተከታታዮች እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለቻናሉ አማርኛ መማር ለሚፈልጉ አድርሱልን። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከላይ ወደ ታችና ከቀኝ ወደ ግራ እንዴት ማንበብ እንደምንችል ወይም ደግሞ እያንዳንዳቸውን ድምጻቸውን ለመሸምደድ ያመቸናል ወይም ደግሞ ባጭሩ ትይዙበታላችሁ ብለን ያሰብነን ይዘን መጥተናል። እሺ ወደ ቪዲዮ ከመግባታችን በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ደውሉልን። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ አሁን ከላይ ጀምረን ወደ ታች ከዛ ደግሞ እንደጨረስነ ከዚህ ከቀኝ ጀምረን ወደ ግራ እያነበብነ እያንዳንዳቸውን ድምጻቸውን ወይም ደግሞ እንዴት ብለን እንደምናነባቸው እናያለን ማለት ነው። ሀ ለ ሀ መ ሰ ረ እሺ ሀ ለ ሀ መ ሰ ረ ሁ ሉ ሁ ሙ ሱ ሩ ሁ ሉ ሁ ሙ ሱ ሩ ሁለተኛ ፊደሎችን ኡ ሚል ድምፅ አላቸው ስናነባቸው አይደል? ሁ ሉ ሁ ሙ ሱ ሩ። ሶስተኛ ፊደሎች ደግሞ ምን ሚል ድምፅ እንዳላቸው እናያለን። ሂ ሊ ሂ ሚ ሲ ሪ ሂ ሊ ሂ ሚ ሲ ሪ ምን ሚል ድምፅ አላቸው? ኢ ሚል ድምፅ አላቸው ማለት ነው። ኢ ሚል ድምፅ አላቸው። ስለዚህ ስናነብም ሌላ ቦታ ስንጽፍ ይህንም እናስታውሳለን ማለት ነው። ይኸው ሂ ሊ ሂ ሚ ሲ ሪ። አራተኛ ፊደሎች ደግሞ ልክ ስናነብ ምን ሰማውን ድምፅ ወይም ደግሞ ምን አይነት ድምፅ ነው የሚወጣቸው የሚለውን እናያለን ማለት ነው። ይኸው ቅጽላቸውን ስናይ ሁለተኛ ፊደሎች ተጎን ተጎን ነው ቅጽል ያላቸው። ሶስተኛ ፊደሎች ደግሞ ተግራቸው ላይ ማለት ነው፣ በቀኝ በኩል ተግራቸው ላይ። አራተኛ ፊደሎች ደግሞ አብዛኛቸው እግራቸው አጠር ያሉ ናቸው። ምን አይነት ድምፅ እንዳላቸው ስናይ እያነበብን እናያለን ማለት ነው። ሀ ላ ሀ ማ ሳ ራ ሀ ላ ሀ ማ ሳ ራ ምን ሚል ድምፅ አላቸው? አ ሚል ድምፅ አላቸው ማለት ነው። አ ሚል ድምፅ አላቸው። እስኪ አንበን ነው። ይኸው ሀ ላ ሀ ማ ሳ ራ አ ሚል ድምፅ አላቸው ማለት ነው። ስንተኛ ፊደሎች? አራተኛ ፊደሎች። አሁን ደግሞ የምናየው ስንተኛ ፊደሎችን ነው? አምስተኛ ፊደሎች። አምስተኛ ፊደሎች ደግሞ ምን አይነት ድምፅ እንዳላቸው እንዴት እንደምናነባቸው እናያለን።
ሄ ሌ ሄ ሜ ሴ ሬ። እስኪ አንዴ ልድገመው። ሄ ሌ ሄ ሜ ሴ ሬ። ስለዚህ ኤ ሚል ድምፅ አላቸው ማለት ነው። አምስተኛ ፊደሎች ኤ ሚል ድምፅ አላቸው። እግራቸው ላይ ደግሞ በሙሉ ቀለበት አላቸው ማለት ነው። ያው ሄ ሌ ሄ ሜ ሴ ሬ። እሺ ስድስተኛ ፊደሎች ደግሞ ምን አይነት ድምፅ እንዳላቸው እናያለን። ቅጽል የተለያየ ቅርጽ ነው ያላቸው። እናንተ በሚመስላችሁ ወይም ደግሞ እናንተ በሚቀናችሁ መልኩ መስላችሁ ትይዟቸዋላችሁ ማለት ነው። ድምፅ ግን ምን አይነት ድምፅ እንዳላቸው እናያለን። ህ ል ህ ም ስ ር። ህ ል ህ ም ስ ር። እ ሚል ድምፅ አላቸው ማለት ነው። እ ሚል ድምፅ አላቸው። ይኸው ህ ል ህ ም ስ ር። ሰባተኛ እና መጨረሻ የሆኑት ደግሞ ቅጽላቸው ወይ በቀኝ በኩል ቀለበት ከላይ ይኖራቸዋል ወይ ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። ድምፃቸውን ምን አይነት ድምፅ እንዳላቸው እያንዳንዳቸውን እናያለን ማለት ነው። ሆ ሎ ሆ ሞ ሶ ሮ። ሆ ሎ ሆ ሞ ሶ ሮ። ስለዚህ ምን ሚል ድምፅ አላቸው? ኦ ሚል ድምፅ አላቸው። ኦ ሚል ድምፅ ይኸው ሆ ሎ ሆ ሞ ሶ ሮ። ልክ እንደዚህ እያደረግን አንድ ባንድ ሁሎች ምን እያልን እናያለን? እያነበብን ማለት ነው። እቺ ደግሞ እነዚህ ደግሞ ሰ ነች። ሰ ከሰ ጀምረን ደግሞ ሆነም እናያለን ማለት ነው። ሰ ሸ ቀ በ ተ ሶሪ ሰ ሸ ቀ በ ቨ ተ። አንዴ ደግሞ አለው ሰ ሸ ቀ በ ቨ ተ። ድምፁ ከዚያኛው ጋር ከአንድ እስከ ሰባት ያሉትን ከያዝናቸው እነዚህም ተመሳሳይ ድምፅ ስለሆነ ያላቸው ማለት ነው። ሱ ሁለተኛ ፊደሎች ኡ ሚል ድምፅ አላቸው ነው ያለ እነዚያ። ይኸው ከዚህም ኡ ሚል ማለት ነው ተመሳሳይ ሁለተኛ ስለሆኑ ሱ ሹ ቁ ቡ ቡ ቱ። ሱ ሹ ቁ ቡ ቡ ቱ። ቅጽላቸው ያው ተጎን ነው ማለት ነው። ሶስተኛ ፊደሎች ደግሞ ተግራቸው ላይ ድምጻቸው ደግሞ ኢ ሚል ድምፅ ነው እዚያኛው ያላቸው ያለ። ከዚህ ደግሞ እንሰማቸዋለን ልክ ተመሳሳይ ስለሚሆን ማለት ነው። ሲ ሺ ቂ ቢ ቪ ቲ። ሲ ሺ ቂ ቢ ቪ ቲ። እች ደግሞ አራተኛ ፊደሎች አ ሚል ድምፅ ነው ያላቸው ብለናል። እዛኛው ከዚህም አ ነው ሚል ማለት ነው። ስለዚህ አራተኛ ፊደል ከሆኑ ከዚህም አራተኛ ፊደሎች ስለሚሆኑ ያው በቅርጽ እና በስም ይለያዩ እንጂ አራተኛ የሚለውን ወይም ደግሞ ቅደም ተከተላቸውን አይለቁም ማለት ነው። ሳ ሻ ቃ ባ ቫ ታ። ሳ ሻ ቃ ባ ቫ ታ። ስንተኛ ፊደሎች?
አ ሚል ያላቸው አራተኛ ፊደሎች። ይኸው አምስተኛ ፊደሎች ደግሞ እግራቸው ላይ ቀለበት ናቸው። ኤ ሚል ድምፅ አላቸው ብለናል። እስኪ እነዚህንም አንበን እናያቸው። ሴ ሼ ቄ ቤ ቬ ቴ ሴ ሼ ቄ ቤ ቬ ቴ ተመሳሳይ ድምፅ አላቸው ማለት ነው። ስድስተኛ ፊደሎች እ ሚል ድምፅ ነው ያላቸው። ስ ሽ ቅ ብ ቭ ት ስ ሽ ቅ ብ ቭ ት ሰባተኛ ፊደሎች ደግሞ ምን ሚል ድምፅ ነው? ኦ ሚል ድምፅ አይደል ያልነ? ይኸው ሰባተኛ ፊደሎች ሶ ሾ ቆ ቦ ቮ ቶ ሶ ሾ ቆ ቦ ቮ ቶ እንደዚህ እያደረግን እየደጋገምን እያነበብን እናያቸዋለን ማለት ነው። ስለዚህ እንደዚህ አድርገን እያንዳንዳቸውን ድምጻቸውን እስከ ቅርጻቸው ድረስ ከያዝን አገጣጥመን ለመጻፍ ቃላት መሰረታ ስንሄድም ምንም አይከብደንም ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ